ሰላም የተከበራችሁ የፈታ ዴይሊ ቤተሰቦች የዕለተ አርብ ምሽት የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ከሰሞኑ ህወሓት ከከፈተው ጥቃት ጋር በተያያዘ የኤርትራ ጦር ወደ ትግራይ ገብቷል ሲሉ አመራሩ አስታወቁ። የኤርትራ ጦር በእግረኛም በተዋጊም በሜካናይዝድም ደረጃ ትግራይ ምድር ገብቶ ወታደራዊ ስምሪትን ወስዷል ያሉት አመራሩ ትግራይ የገባው ይኸው ጦር የህወሓትን ወታደራዊ ዩኒፎርም ለብሶም እንዲመሳሰል ተደርጓል ሲሉም ክሳቸውን አሰምተዋል። በዚሁ ዙሪያ ማናቸው የሚለውን ጭምር አካተን ዘርዘር ያለውን መረጃ ይዘናል። በአማራና ትግራይ አዋሳኝ አካባቢዎች ያገረሸውን ከባድ ውጊያ ተከትሎ በዛሬው ዕለት የተቃውሞ ሰልፍ ተካሂዷል። በአማራና ትግራይ ክልሎች ይገባኛል ጥያቄ በሚነሳበት ግዛት የተሰማውን የተቃውሞ ድምፅ በተመለከተ ጥንቅራችን የሚያደርሳችሁ መረጃ ይኖራል። ውጥረቱ ባየለበት ከአሜሪካ የማሳሰቢያ መግለጫ ተሰጥቷል። የአሜሪካ ምክር ቤት አባል በኢትዮጵያ ግጭት መቀስቀሱ አሳስቦኛል ብለዋል። ጥንቅራችን መረጃውን ያደርሳል። ከሰሞኑ በህወሓት የተቀሰቀሰው ግጭት መቀጠሉን ተከትሎ የአፍሪካ ህብረት ጠበቅ ያሉ ማሳሰቢያዎችን የያዘ መግለጫ አውጥቷል። ውጊያ አቁሙ የሚል ነው። በዚህ ዙሪያ የወጣውን ተመልክተነዋል። የትግራይ ፖለቲካ ፓርቲዎች ወቅታዊውን ሁኔታ በተመለከተ ተከታታይ መግለጫዎችን አውጥተዋል። ፓርቲዎቹ ጦርነት ይቁም ሲሉ አፋጣኝ ጥሪ አቅርበዋል። ዝርዝር መረጃውን ይሰሙታል። የኢትዮጵያ መንግስት በዕዳ ሽግሽግ ጉዳይ በድጋሚ ንግግር ለመጀመር እንደሚፈልግ ገለጸ። መንግስት ይህንን ያለው በዩሮ ቦንድ አበዳሪዎች በዕዳ ሽግሽግ ላይ እምቢታ ማሳየታቸውን ተከትሎ መሆኑ ተገለጸ። በወሩ የተበሰረው ስምምነት መልሶ መክሸፉን የተሰማው ጉዳዩን ባጭሩ እንመለከታለን። የአካባቢ ጥበቃ ባለስልጣን ከነገ ጥር 23 ጀምሮ ለአንድ ጊዜ አገልግሎት ብቻ የሚውሉ የፕላስቲክ ከረጢቶችን የሚጠቀሙ የሚያመርቱና ወደ ሀገር ውስጥ የሚያስገቡ አካላትን መቅጣት ሊጀምር መሆኑን እወቁልኝ ብሏል። ማንኛውንም ዕቃ መያዣ ፌስታል ይዞ የተገኘ ከ2 እስከ 5 ሺህ ብር ይቀጣል ተብሏል። ማስጠንቀቂያውን ወደ እናንተ እናደርሳለን። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የኤርትራ ጦር ትግራይ ገባ። አመራሩ ከሰሞኑ ህወሓት ከከፈተው ጥቃት ጋር በተያያዘ የኤርትራ ጦር ወደ ትግራይ ገብቷል ሲሉ አመራሩ አስታወቁ። በዚህ ዙሪያ በዛሬው ዕለት መረጃውን በፌስቡክ ገጻቸው ላይ ያጋሩት ዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ ሚዲያና ኮሚኒኬሽን ምክትል አስተባባሪ አቶ ጣዕመ አረዶም ናቸው። አቶ ጣዕመ አረዶም ህወሓት ለሁለት በተከፈተበት ወቅት የአቶ ጌታቸው ረዳ የህወሓት ክንፍን በመወከል የትግራይ ክልል ምግብና መድኃኒት እንደዚሁም የጤና ተቋማት ዋና ዳይሬክተር ሆነው ያገለገሉም ናቸው። በህወሓትና በኤርትራ መንግስት መካከል አሉ ባሏቸው ግንኙነቶች ዙሪያ ክትትል እያደረጉ የተለያዩ ማብራሪያዎችን የሚሰጡት አቶ ጣዕመ አረዶም በዚሁ መረጃቸውም የሻዕቢያ ጦር በትላንትናው ዕለት ጥር 21 ቀን 2018 ዓ.ም በሁለት አቅጣጫ ወደ ትግራይ ገብቷል ሲሉ አስታውቀዋል። የእግረኛና ሜካናይዝድ ጦር ወደ ትግራይ ገባ መሆኑን ያመለከቱት አቶ አረዶም ከህወሓት ጦር ጋርም ለመመሳሰል የህወሓትን ወታደራዊ ዩኒፎርም እንዲለብስ ተደርጓል ሲሉ በዚሁ ባጋሩት ልጥፋቸው አስታውቀዋል። ይኸው የኤርትራ ጦርም አዲ ጸጸር ወደ ተባለ ቦታ ወደ ታች አዲያቦ ወረዳ፣ ወደ ላላይ አዲያቦ ወረዳ፣ ጎደፋይ እንደዚሁም አጉላ ማሰልጠኛ ማዕከላት ገብተዋል ሲሉ አስታውቀዋል። የፓርቲ ሚዲያና ኮሚኒኬሽን ምክትል አስተባባሪ አቶ ጣዕመ አረዶም ይህንን መረጃ በዛሬው ዕለት ከማጋራታቸው ቀደም ብሎ የዲሞክራሲያዊ ስምረት ትግራይ ፓርቲ በትላንትናው ዕለት ባወጣው መግለጫ ኋላ ቀር እያለ የጠራው ቡድን ከሻዕቢያ የተሰጠውን ተልዕኮ በመቀበል እስከ አፋርና ጎንደር ክልሎች የሚዘልቅ ሰፊ ማጥቃት ለማካሄድ ዝግጅቱን አጠናቆ ለህዝብ በይፋ ሳይናገር የኃይል እንቅስቃሴና የተኩሱ ድርጊት እየፈጸመ ይገኛል ሲል የወነጀለ መሆኑ የሚታወስ ነው። ከዚህ ቀደም በነበረው የሁለት ዓመታቱ የትግራይ ውጊያ የኤርትራ ጦር የዘር ማጥፋት ፈጸመብን በሚል በህወሓት በኩል ተደጋጋሚ ክሶች ይሰሙ የነበረ መሆኑ የሚታወስ ነው። ከዚህም በተጨማሪ የኤርትራ ጦር የትግራይን ግዛት እንደያዘ ነው በሚል በህወሓት በኩል ተደጋጋሚ ክሶች ሲሰሙ የነበረ ሲሆን ከተወሰኑ ጊዜያት ወዲህ ግን እንደዚህ አይነቶቹ ክሶች ድምጻቸው ጠፍቷል። የህወሓትና የኤርትራ ፖለቲከኞች እንደዚሁም የሁለቱ አካላት ወታደራዊ አመራሮች ሚስጥራዊ ግንኙነቶችን እያደረጉ ነው በሚል ከዚህ ቀደም መቀመጫውን ፓሪስ ያደረገው አፍሪካ ኢንተለጀንስ የመጀመሪያውን መረጃ ይፋ ያደረገ መሆኑ የሚታወስ ሲሆን ሁለቱም አካላት በየፊናቸው ውሸት ነው በማለት ያስተባበሉ መሆኑ አይዘነጋም። ይህ በእንዲህ እንዳለ ስምረት ፓርቲ ጸረ ህዝብ እያለ የጠራው ቡድን ይከተለዋል ያለው የተሳሳተ የፖለቲካ ጉዞና የተዛባ ስሌት ምክንያት እስካሁን የፈጸማቸው ወንጀሎች ሳይበቁት በተደጋጋሚ የተደረገለትን የሰላም ጥሪና የመላው ህዝባችንን ልመና ውድቅ በማድረግ ጦርነት ለመጫር ሲያደርግ የነበረ የታቀደ ዘመቻ አሁን ወደ ግልጽ ጦርነት ተሸጋግሯል ሲልም አስታውቋል። የፓርቲው ሊቀመንበር አቶ ጌታቸው ረዳ በዛሬው ዕለት በተለያዩ ማህበራዊ ድረገጾቻቸው ባጋሩት ልጥፋቸው የኋላ ቀር ቡድን ወታደራዊ አመራሮች ዛሬም ድረስ የሚከተሉት ውጊያ ስልት እጅግ ኋላ ቀር በመሆኑ የትግራይን ወጣት እያስጨረሱት ነው ሲሉም አጥብቀው ተችተዋል።
የህወሓትን አዋጊ ጀነራሎች አጥብቀው የተቹት አቶ ጌታቸው እነዚህ ወታደራዊ አመራሮች በተደጋጋሚ ያልተሳኩ ወታደራዊ ስልቶችን የሚጠቀሙና ልዩ ውጤቶችን የሚጠብቁ ናቸው ያሉ ሲሆን የሰው ኃይል ማዕበልን በመጠቀም ውጊያዎችን በማካሄድ ወጣቶችን የሚያስጨርሱ ካለፉት ጥፋቶችም ለመማር ፍላጎት የሌላቸው ናቸው ሲሉ አጥብቀው ተችተዋል። በዚህ አይነት የውጊያ ስልት የቻይናን ግማሽ ያህል ግዛትን ብትይዙ እንኳን የሚመጣ ውጤት የለም ያሉት አቶ ጌታቸው ትግራይን ከኤርትራ በላይ ወጣት አልባ ለማድረግ የምታካሄዱት ውጊያ ከመሆን ያለፈ ትርፍ የለውም ሲሉም ጠበቅ ያለ ትችታቸውን አሰምተዋል። አንድ ነገር ኮሽ ሲል በአፋጣኝ መግለጫ የሚወጣው ህወሓት ከሰሞኑ እየተካሄዱ ነው በተባሉት ውጊያዎች ዙሪያ ምንም አይነት ድምጽ ያሰማበት ሁኔታ አልታየም። በቀጣይ ርዕስ የጠለምት የተቃውሞ ሰልፍ። በአማራና ትግራይ ክልል አዋሳኝ አካባቢዎች ያገረሸውን ከባድ ውጊያ ተከትሎ በዛሬው ዕለት የተቃውሞ ሰልፍ ተካሂዷል። በሰሜን ኢትዮጵያ አማራና ትግራይ ክልል አዋሳኝ አካባቢዎች ከዚህ ሳምንት መጀመሪያ አንስቶ ግጭት መቀስቀሱ ይታወቃል። በዋነኛነት ግጭቶች የተቀሰቀሱት ጠለምት በሚባለው የአማራና የትግራይ ክልሎች በይገባኛል በሚወዛገቡበትና በአማራ ክልል ቁጥጥር ስር በሚገኘው አካባቢ መሆኑም ተዘግቧል። በአካባቢው በዛሬው ዕለትም የተቃውሞ ሰልፍ መካሄዱን የተመላከተው በምስራቅ ጠለምት ለአራት ተከታታይ ቀናት የቀጠለ ወታደራዊ ግጭት መኖሩንና ሁኔታውን በመቃወም በማይጠብሪ ከተማ ህዝባዊ ሰልፍ መካሄዱን የተሰማው አራምቢ ሬዲዮ እንደዘገበው የአካባቢውን የጸጥታ ሁኔታ በመቃወም በማይጠብሪ ከተማ ዛሬ ህዝባዊ ሰልፍ እንደተካሄደ ገልጿል። ማይጠብሪ አስተዳደር መዋቅር ያላትና የምዕራብ ጠለምት ወረዳ ዋና መቀመጫ በመሆን የምታገለግል የአካባቢው ቁልፍ የንግድና የአስተዳደር ማዕከል ናት። ህወሓት ወደ ጠለምት በመግባት በተለያዩ አቅጣጫዎች ወታደራዊ ትንኮሳና ጦርነት ከቀሰቀሰ 3 ቀናት እንዳለፉት የምዕራብ ጠለምት ወረዳ ዋና አስተዳዳሪ ነግረውኛል ሲል ዘገባው አመልክቷል። የህወሓት ኃይሎች የማንነትና ራስን በራስ የማስተዳደር ጥያቄ ከሚነሳባቸው አንዱ በሆነው ጠለምት አካባቢ ጥቃት ሰንዝረዋል በማለት ድምጻቸውን ያሰሙ የአካባቢ ነዋሪዎች ድርጊቱን ጸብ አጫሪነት ሲሉ የተቃውሞ ድምጽ ማሰማታቸውን ዘገባው አመልክቷል። የጠለምት ነዋሪዎች ዛሬ በማይጠብሪ ከተማ ባደረጉ ሰላማዊ ሰልፍ የህወሓት ኃይሎች የፕሪቶሪያውን የሰላም ስምምነት በይፋ ጥሰዋል ሲሉ መክሰሳቸው በዘገባው ተመልክቷል። ታጣቂ ኃይሉ ለዳግም ደም አፋሳሽ ጦርነት ምክንያት እየሆነ ነው ማለታቸው እንዲሁ ተመልክቷል። ግጭቱ በሁለቱ ወገኖች መካከል የተደረሰውን የፕሪቶሪያ ስምምነት አደጋ ላይ የሚጥል መሆኑን የተገለጸው። ይህ በእንዲህ እንዳለ በአማራና ትግራይ የይገባኛል ጥያቄ በሚነሳባቸው የራያ አካባቢዎችም ከባድ ውጥረት ያገረሸ ሲሆን ባላማጣና ኮረም ነዋሪዎች በመሸሽ ላይ እንደሚገኙ ተዘግቧል። ውጥረቱ መባባሱን ተከትሎ ጉዳት ሊደርስብን ይችላል የሚል ስጋት ያደረባቸው በርካታ ሰዎች ቤት ንብረታቸውን ለቀው መፈናቀላቸው ተገልጿል። ወደ ቀጣይ ርዕስ አለፍን። ጦርነት አቁሙ፣ የአሜሪካው ማሳሰቢያ። ውጥረቱ ባየለበት ከአሜሪካ የማሳሰቢያ መግለጫ ተሰጥቷል። የአሜሪካ ምክር ቤት አባል በኢትዮጵያ ግጭት መቀስቀሱ አሳስቦኛል ብለዋል። በአሜሪካ ምክር ቤት የውጭ ጉዳይ ኮሚቴ አባል የሆኑት ግሬጎሪ ሚክስ በሰሜን ኢትዮጵያ ግጭት መቀስቀሱ የሚሊዮኖችን ሕይወት ለአደጋ የሚያጋልጥና የቀጠናውን ሰላም የሚያናጋ ነው ሲሉ ስጋታቸውን ገልጸዋል። የኮንግረስ አባሉ ሚክስ ግጭቱን በተመለከተ ባወጡት መግለጫ ሁኔታው ኢትዮጵያን ወደ እርስ በእርስ ጦርነት የሚመልስና የትኛውም ወገን አትራፊ እንደማይሆን በመግለጽ ሰላማዊ መፍትሄ እንዲፈለግ ጠይቀዋል። በአሜሪካ ምክር ቤት የውጭ ጉዳይ ኮሚቴ አባል የሆኑት ግሬጎሪ ሚክስ በግንቦት ታማኒ ምርጫ ለማካሄድ ሁሉም ወገኖች ከግጭት ተቆጥበው እርዳታ ለሚያስፈልጋቸው እርዳታ የሚቀርብበትን መንገድ እንዲያመቻቹ የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ መሆን አለበት ብለዋል። ኢትዮጵያን የገጠሟት ፖለቲካዊ ችግሮች በጦር ሜዳ ሊፈቱ አይችሉም። ለኢትዮጵያ ሕዝብ የተሻለ ወደፊት ዕጣ ፈንታ ለማስገኘት ዲፕሎማሲ፣ ነፃና ፍትሐዊ ምርጫ ብቸኞቹ አስተማማኝ መንገዶች ናቸው በማለትም መክረዋል። ጠበቃና የዲሞክራቲክ ፓርቲ አባል የሆኑት ግሬጎሪ ጆርጅ ዋልደን ሚክስ ከኒውዮርክ ተመርጠው የአሜሪካ ምክር ቤት አባል ሲሆኑ በምክር ቤት የውጭ ጉዳይ ኮሚቴ ሊቀመንበር ሆነው ሰርተዋል። አሁንም የኮሚቴው አባል ናቸው። ግሬጎሪ ሚክስ ከዚህ ቀደም በሰሜኑ ጦርነት ወቅት መሰል የማሳሰቢያ መግለጫዎችን ሲያጋሩ የቆዩ ሲሆን ጥቁር አሜሪካዊ የምክር ቤት አባል ለኢትዮጵያ የፖለቲካ ቅርብ መሆናቸው ይነገራል። አሜሪካ በኢትዮጵያና በአጠቃላይ አፍሪካ ቀንድ ካላት ተጽዕኖ አኳያ በአሜሪካ ምክር ቤት የውጭ ጉዳይ ኮሚቴ አባል የሆኑት የምክር ቤት አባሉ ማሳሰቢያ ልዩ ትኩረት ስቧል። የምክር ቤት አባሉ ኢትዮጵያን ወደ እርስ በእርስ ጦርነት የሚመልስ ሲሉ በፕሪቶሪያ የሰላም ስምምነት የተቋጨውን የሰሜኑን ጦርነት በማስታወስ ነው ማሳሰቢያ የሰጡት። በሌላ በኩል ጥቅምት 24 2013 ዓ.ም ትግራይ ክልል ውስጥ ተቀስቅሶ ወደ አማራና አፋር ክልሎች ተስፋፍቶ በ10 ሺዎች የሚቆጠሩ ሰዎች እንደሞቱበት የሚታመን ሲሆን በመቶ ሺዎች ደግሞ ከቀያቸው ተፈናቅለዋል። ሁሉም የጦርነቱ ተሳታፊዎች ከባድ የሰብአዊ መብት ጥሰቶችን እንደፈጸሙ በተደጋጋሚ ሲከሰሱ የነበረ ሲሆን በተጨማሪም ቁሳዊ ውድመትን ባስከተለው በዚህ ጦርነት ምክንያት በሚሊዮኖች የሚቆጠሩ በሰሜን ኢትዮጵያ የሚገኙ ነዋሪዎች እርዳታ ጠባቂ ሆነዋል። በቀጣይ ርዕስ በትግራይ ጉዳይ አፍሪካ ህብረት መግለጫ። በህወሓት በኩል መቀስቀሱ ከተነገረው ውጊያ ጋር በተያያዘ የዛሬ 3 ዓመት የፕሪቶሪያውን ድርድር የመራው የአፍሪካ ህብረት በዛሬው ዕለት ዝምታውን ሰብሯል።
አሁን ከወደ ትግራይ እየተሰማ ያለው ጉዳይ በእጅጉ አሳስቦኛል በማለት መግለጫውን ያወጡ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ናቸው። ሊቀመንበሩ በዚሁ በዛሬው ረፋድ ላይ በወጣው መግለጫም በአሁኑ ሰዓት በከፊል ትግራይና በፌዴራሉ መንግስት መካከል እየተፈጠሩ ያሉትን ሁኔታዎች በቅርበት እየተከታተልኩ ነው ያሉ ሲሆን አክለውም አሁን ባለው ሁኔታ ያሉት ሁኔታዎች በእጅጉ የሚያሳስቡ ሆነው አግኝቻቸዋለሁ ሲሉም አስታውቀዋል። የአፍሪካ ህብረት ከዚህ ቀደም የነበረውን የሁለቱን ኃይሎች የድርድር የመራ መሆኑን ያስታወሱት ሊቀመንበሩ አሁንም ሁለቱ ወገኖች የተፈጠረውን ችግር ከማባባስ ሊቆጠቡ ይገባቸዋል ሲሉም አሳስበዋል። የፌዴራል መንግስትና ህወሓት ማናቸውንም ያልተፈቱ ጉዳዮችን የዘላቂ ግጭት ማቆም ስምምነቱን ግዴታዎችና መንፈስ ሙሉ በሙሉ በማክበር ገንቢ በሆነ ውይይት እንዲፈቱም ጥሪ አቅርበዋል። ሊቀመንበሩ መሐመድ አሊ ዩሱፍ የፕሪቶሪያውን ስምምነት በመተግበሩ በኩል የአፍሪካ ህብረትን መርዳትና ማገዝ በሚገባው ሁሉ ከጎናችሁ ነው ሲሉም አስታውቀዋል። በአሁኑ ሰዓት ግጭቱ በአፋጣኝ እንዲቆም የተለያዩ አካላት ጥያቄዎችን እያቀረቡ ሲሆን በአሜሪካ ምክር ቤት የውጭ ጉዳይ ኮሚቴ አባል የሆኑት ግሬጎሪ ሚክስ በሰሜን ኢትዮጵያ ግጭት መቀስቀሱ የሚሊዮኖችን ህይወት ለአደጋ የሚያጋልጥና የቀጠናውን ሰላም የሚያናጋ ነው ሲሉ ስጋታቸውን እንደገለጹ የቢቢሲ ዘገባ አመላክቷል። ወደ ቀጣይ ርዕስ አለፍን። የፓርቲዎቹ ያደራድሩ ጥሪ። የትግራይ ፖለቲካ ፓርቲዎች ወቅታዊውን ውጥረት በተመለከተ ተከታታይ መግለጫዎችን አውጥተዋል። ሳልሳይ ወያነና የትግራይ ነጻነት ፓርቲ ጦርነት ይቆም ሲሉ አፋጣኝ ጥሪ አቅርበዋል። ሳልሳይ ወያነ ትግራይ ሳወትን በትግራይ ክልል ዳግም ጦርነት የመቀስቀስ ከፍተኛ ስጋት መኖሩን በመጥቀስ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና የአሜሪካ መንግስት ጉዳዩን በልዩ ትኩረት እንዲመለከቱ ጥሪ አቅርበዋል። ፓርቲው ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ፣ ለአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ፣ ለአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና ለሌሎች የፕሪቶሪያዊ ሰላም ስምምነት ተከታታይ አካላት በላከው ግልጽ ደብዳቤ እየታየ ያለው ወታደራዊ ፍጥጫ ቀጠናዊ ቀውስ ሊያስከትል እንደሚችል አስጠንቅቋል። ሳወት በደብዳቤው ላይ የመከላከል መስኮቱ በፍጥነት እየተዘጋ ነው በማለት ዓለም አቀፉ ማህበረሰብ ሳይዘገይ ወታደራዊ ፍጥጫውን ለማርገብ ከፍተኛ ዲፕሎማሲያዊ ጥረት እንዲያደርግ ጠይቋል። ዳግም የሚቀሰቀስ ግጭት ቀደም ሲል ከነበረው ጦርነት የከፋ ሰብአዊ ጥፋት ሊያስከትል እንደሚችልም አመልክቷል። ሳልሳይ ወያነ ትግራይ በደብዳቤው ክልሉ ሊቀለበስ በሚችል አደጋ ጫፍ ላይ ይገኛል ሲል ያስጠነቀቀ ሲሆን እየጨመረ የመጣው ወታደራዊ ፍጥጫ በህዳር ወር 2022 ዓ.ም በተፈረመው የፕሪቶሪያ ስምምነት የተገኘውን ሰላም ሊያፈርስ እንደሚችል አመልክቷል። ፓርቲው አክሎም ባለፉት ዓመታት በጦርነትና በሰብአዊ ቀውስ ውስጥ የቆየ ትግራይ ህዝብ አሁን ደግሞ ካለፈው እጅግ የከፋ ሊሆን የሚችል ሌላ ጦርነት ስጋት ተደቅኖበታል ብለዋል። አደጋውን ለመከላከል ያለው ድል በፍጥነት እየጠበበ ነው ያለው ፓርቲው ዓለም አቀፍ ማህበረሰብ ዝምታውን መርጦ አማራጭ እርምጃ የማይወስድ ከሆነ ጦርነቱ በትግራይ ብቻ ሳይሆን በመላው የአፍሪካ ቀንድ ላይ ሊቀለበስ የማይችል ጥፋት እንደሚያስከትል አስገንዝቧል። ድርጅቱ ለውጥረቱ መርገብ ከፍተኛ ዲፕሎማሲያዊ ጣልቃ ገብነት እንዲደረግ፣ የትግራይ ግዛት አንድነትና አስተዳደራዊ ወሰኖች እንዲከበሩ፣ ተፈናቃዮች በክብር እንዲመለሱ እንዲሁም የሰላም ስምምነቱን አፈጻጸም የሚከታተሉ ገለልተኛ አካላት ስራቸውን እንዲቀጥሉ ጠይቋል። የደብዳቤ ግልባጭ ለትግራይ ክልል ጊዜያዊ አስተዳደርና ለፌዴራል መንግስቱ መሆኑ ተመላክቷል። በተመሳሳይ መልኩ የትግራይ ነጻነት ፓርቲ በህወሓትና በኢፌዴሪ መከላከያ ሰራዊት መካከል ያለው ውጥረት እያየለ መምጣቱን በመግለጽ ይህም ለሰላም ስምምነቱ ከባድና ቅጽበታዊ ስጋት መሆኑን ገልጿል። የፕሪቶሪያው ስምምነት ግጭቱን በይፋ ቢያቆምም አፈጻጸሙ ግን አዝጋሚ፣ ወጥ ያልሆነና በቂ ክትትል የማይደረግበት በመሆኑ አለመተማመን እንዲሰፍን ማድረጉን ፓርቲው አመልክቷል። አደራዳሪ አካላት በዝምታ መቆየታቸው ወታደራዊ እርምጃን እንደ አማራጭ ለሚመለከቱ አካላት ብርታት ሊሰጥ እንደሚችልም አስታውቋል። ፓርቲው አሸማጋይ አካላት ከሚመለከታቸው ወገኖች ጋር በንቃት እንዲሳተፉ፣ በአንድ ወገን የሚወሰዱ ወታደራዊ እርምጃዎችን የሚከለክሉ ቀይ መስመሮች በይፋ እንዲያረጋግጡ፣ የክትትልና የማረጋገጫ ስርዓቶችን እንዲያጠናክሩ፣ ለሲቪሎች ጥበቃና ለሰብአዊ እርዳታ አቅርቦት ቅድሚያ እንዲሰጡ እንዲሁም ስምምነቱን የሚያናጉ ድርጊቶች ሲፈጸሙ ተጠያቂነት በተገቢው መንገድ እንዲሰፍን ጥሪ አቅርበዋል። ሁለቱም ፓርቲዎች በትግራይ ክልል ሌላ ዙር ጦርነት ከተከሰተ ለዓመታት በግጭት በጅምላ መፈናቀልና በኢኮኖሚ ውድመት ለደከመው ሕዝብ እጅግ አስከፊ እንደሚሆን አጽንኦት ሰጥተዋል። ዳግም ሊቀሰቀስ የሚችለው ግጭት መከላከል የሚቻል መሆኑን በመግለጽ ዓለም አቀፍ ባለድርሻ አካላት በአስቸኳይ በገለልተኝነትና በቁርጠኝነት እርምጃ እንዲወስዱ ጠይቀዋል። በተጨማሪም ሁለቱም ፓርቲዎች ለሰላማዊ ፖለቲካ ትግል ቁርጠኛ መሆናቸውን በመግለጽ አሸማጋይ አካላት ያለምንም መዘግየት ተግባራዊ እርምጃ እንዲወስዱ አሳስበዋል። ወደ ቀጣይ ርዕሳችን ስንወስዳችሁ ውዝግብ የፈጠረው የኢትዮጵያ የዩሮ ቦንድ ብድር ጉዳይ። የኢትዮጵያ መንግስት ከ1 ቢሊዮን ዶላር ዩሮ ቦንድ ውስጥ 45 በመቶውን ከሚወክል አንድ የቦንድ ያዥ ኢንቨስተሮች ኮሚቴ ጋር በቅርቡ የደረሰበትን በመርህ ላይ የተመሰረተ ዩሮ ቦንድ መልሶ የማዋቀር ስምምነት ተግባራዊ ማድረግ እንደማይችል አስታወቀ። ገንዘብ ሚኒስቴር እዚህ ውሳኔ ላይ የደረሰው የኦፊሴላዊ አበዳሪ ሀገራት ኮሚቴ በመርህ ላይ የተመሰረተው የዩሮ ቦንድ ሽግሽግ ስምምነት የዕዳ ሽግሽግ መጋራት መርሆችን አያሟላም ሲል በይፋ አቋሙን ለኢትዮጵያ ማሳወቁን ተከትሎ መሆኑን ገልጿል።
የአበዳሪ ሀገራት ኮሚቴ ስምምነቱ ኢትዮጵያ ከአበዳሪ ሀገራት ጋር ባለፈው ዓመት ሐምሌ ከደረሰችበት የብድር ሽግሽግ ስምምነት ማዕቀፍ ጋር አይጣጣምም በማለት ውድቅ አድርጎታል ተብሏል። ሚኒስቴሩ በዚያ ስምምነት መቀጠል የማክሮ ኢኮኖሚ መረጋጋቱንና ኢኮኖሚ እድገቱን ይጎዳዋል ብለዋል። ኢትዮጵያ ከቦንድ ያዥ ኢንቨስተሮች ኮሚቴ ጋር ቦንዱን መልሶ ለማዋቀር እንደገና ድርድር እንደምትጀምርም ሚኒስቴሩ ገልጿል። የዩሮ ቦንድ ያዦች ኮሚቴ ከቦንዱ ዋጋ የ15 በመቶ ቅናሽ ለማድረግ መስማማቱ በቅርቡ ተገልጾ ነበር። ኮሚቴው ለገንዘብ ሚኒስቴር በላከውና በሚኒስቴሩ በኩል ይፋ በሆነው ደብዳቤ ላይ እንደሰፈረው ስምምነቱ አበዳሪዎች ኮሚቴና የዓለም አቀፉ የገንዘብ ድርጅት IMF የሚከተሉትን የአበዳሪዎች እኩልነት መርህ እንዳልተከተለ ይጠቅሳል። አክሎም አሁን ባለው ተስፋ ሰጪ ኢኮኖሚ ሁኔታ አንጻር ሲታይ የግል ባለሀብቶች ያደረጉት የዕዳ ማሻሻያ ጥረት በጣም አነስተኛ ነው ሲል ነው የገለጸው። በተጨማሪም በስምምነቱ ውስጥ የተካተተውና ኢትዮጵያ ወደፊት ኢኮኖሚዋ ሲያድግ ለባለሀብቶቹ ተጨማሪ ክፍያ እንድትፈጽም የሚጠቅሰውንም ክፍል የዕዳ ሽግሽጉን ሂደት ውስብስብ ከማድረጉም በላይ በአበዳሪዎች መካከል ከፍተኛ የሆነ የጥቅም ልዩነት እንዲፈጠር ያደርጋል ሲል አንስቷል። የኢትዮጵያ ገንዘብ ሚኒስቴር ዛሬ ባወጣው መግለጫም ሂደቱ ወደ ኋላ መመለሱ የሚያስቆጭ ቢሆንም ኢትዮጵያ ግን አሁንም ለሰላማዊና ለፍትሃዊ ድርድር ዝግጁ ነች ሲል ገልጿል። ኢትዮጵያ ይህንን የ$1 ቢሊዮን የዩሮ ቦንድ ብድር የወሰደችው እንደ አውሮፓውያን አቆጣጠር በ2014 ሲሆን ብድሩ ለ10 ዓመታት የሚቆይና በየዓመቱ 6.625 በመቶ ወለድ የሚከፈልበት ነበር። ከ27 ቀናት በፊት ተደርሶ የነበረው ስምምነት ኢትዮጵያ መክፈል ከሚገባት ዕዳ 15 በመቶ ቅነሳ እንዲደረግላት ያስቀመጠ ሲሆን ማለትም ለ1 ቢሊዮን ቦንድ ሀገሪቷ $850 ሚሊዮን እንድትከፍል ነው። ኢትዮጵያ ዕዳዋን መክፈል ያለባት የመጨረሻው ቀነ ገደብ ደግሞ እንደ አውሮፓ አቆጣጠር በ2029 እንዲሆን ስምምነት ላይ ተደርሶ ነበር። በቀጣይ መረጃ ከነገ ጀምሮ ከ2 እስከ 5 ሺህ የሚያስቀጣው ሕግ ተግባራዊ ሊሆን ነው። ኢትዮጵያ ውስጥ አንድ ጊዜ ጥቅም የሚሰጡ የፕላስቲክ መያዣዎች ጥቅም ላይ እንዳይውሉ የወጣው ሕግ ከነገ ጀምሮ ሊተገበር መሆኑ ተገለጸ። የአካባቢ ጥበቃ ባለስልጣን ከነገ ጥር 23 ጀምሮ ለአንድ ጊዜ አገልግሎት ብቻ የሚውሉ የፕላስቲክ ከረጢቶችን የሚጠቀሙ የሚያመርቱና ወደ ሀገር ውስጥ የሚያስገቡ አካላትን መቅጣት ሊጀምር መሆኑን እወቁልኝ ብሏል። ለአንድ ጊዜ አገልግሎት ብቻ የሚውሉ የፕላስቲክ ምርቶችን ማምረት ወደ ሀገር ውስጥ ማስገባትና ይዞ መገኘትን የሚከለክለው አዋጅ ከሐምሌ 23 ቀን 2017 ዓ.ም ጀምሮ የጸደቀ ቢሆንም ባለስልጣኑ የ6 ወራት የሽግግር ጊዜ ሰጥቶ መቆየቱን አስታውሷል። የኢትዮጵያ አካባቢ ጥበቃ ባለስልጣን የኮሚኒኬሽን ኃላፊና ስራ አስፈጻሚ አቶ ተሾመ አቡኔ ለሚዲያ እንደገለጹት እገዳው ሁሉንም አይነት ፌስታሎች ጥቁር፣ ነጭ፣ ትናንሽና ትልልቅ እንደሚያጠቃልል እና በእጁ ፌስታል ይዞ የተገኘ ከነገ ጀምሮ እንደሚቀጣ ገልጸዋል። በመሆኑም የህግ አስከባሪዎች አስፈላጊውን ስልጠና ወስዶ በየአካባቢው ለክትትል ዝግጁ የሆኑ ሲሆን ቅጣቱ ነገ ይጀመራል ተብሏል። ህጉን ተላልፎ ለሚገኝ በማንኛውም አካል ላይ በእጅ ይዞ ለተገኘ ግለሰብ ከ2000 እስከ 5000 ብር ቅጣት እንደሚጣል ነው ማስጠንቀቂያ የተነገረው። ለአምራቾች፣ አከማቾችና ከፋፋዮች ከ50,000 እስከ 200,000 ብር ቅጣትና እስከ 5 ዓመት የሚደርስ ጽኑ እስራት እንደሚያስቀጣ ከኢትዮጵያ አካባቢ ጥበቃ ባለስልጣን የኮሚኒኬሽን ኃላፊና ስራ አስፈጻሚ የተሰማው መረጃ ያመለክታል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።